እኔ ኩኩሻ አይደለሁም። እሱ እንኳን በደንብ ታውቀው ነበር። በጣም ነው ያሽቃበጥኩት። ቆይ ይልቅ እሱን ታይውና ወይዘሮ ሀና እኮ እንግዶች አሉብኝ ስትል ነበር። የምን እንግዶች ነው ያሉባት እንዴ? ቆይ የሀብል አባት ተገኘ እንዴ? ምን ትሰራለች? ንገሪኝ። ዞር በይ አንቺ፣ ዞር በይ። ኩኩሻ ምን ትሰራለች? በምታምኝ ለምንሽ ዛሬ ተረትላታለሁ። የምሬን ነው የምልሽ። ዛሬ እገላታለሁ። ኩኩሻ እንዴት አባሽ ምጃብኝ ነው ዜና ሲመጣሽ? ትወጣ አሁን ማትወጣ ከሆነ በዚህ ሚሊዮን ነው የምተለትላት። ኩኩሻ እኔን ስሚ ትወጣለች። በቃ እኮ አስወጫት። ዛሬ ተረትላታለሁ። የምሬን ነው የምልሽ። ዛሬ እገላታለሁ። እሺ ትወጣለች አልኩሽ እኮ። ይኸውልሽ አሁኑንም ማትወጪ ከሆነ ማለት ነው በዚህ ሚሊዮን ጥግናሽን ጀረስራሳ ነው የምከፍትልሽ። እሺ ይኸውልሽ አይዘሻት ትወጫለሽ። አዎ ትወጣለች። ይዘሻት ውጪ እኮ ትወጣለች። እኔን ስሚ ቆይ ይኸውልሽ እዚህ የሚመጡት እንግዶች እኮ እኔ ሰምኛለሽ። ከዚያ አስወጣታለሁ እያልሽው እየዋሸሽኝ ከሆነ ግን ማለት ነው ወይ እገላታለሁ ወይ ደግሞ ሁሉንም ነገር አፍረጥጬ ይናገራለሁ። ጀመሮች እዚህ የሚመጡት እንግዶች እኮ እኔን እሷንም እኮ ማየት አይፈዳም። ብቻ የሆነ ጥሩ ስሜት እየተሰማኛል። ብቻ ኩኩሻ ቤተሰብ ያለችው ወይዘሮ ሀና እንዳትሆን ፈራለሁ። እናቴ ወደዚህ ሰፈር እንደመጣች በቀጥታ ዘነቡ ቤት ነበር የሄደችው። ለምንድን ነው ዘነቡ ቤት ሄደችው? ያው ስለ እኔ ለመጠየቅ ነዋ። እናም ዘነቡ አጋጣሚውን ተጠቀመችና የኩኩሻ አሳዳጊ ወላጅ እኔ ነኝ አለቻት። ዜድ እግሬ ላይ ወድቃ ስትለምነኝ በጣም አሳዘነች። ያው አሁን ላይ ግን ዘነቡ በምታሳየው ነገር እናቴ ስለተጠራጠረች የዲኤንኤ ምርመራ ለማድረግ ከኔ ናሙና ወስዳለች። ምክንያቱም ውስጥ ይነግሮኛል እናቴ ናት ሀብል። ያቺ ዘነቡ የሚሏት ሴትዮ ይህን ነገር ማድረጓን በፍጹም ላምን አልችልም። ሀናም ልጇ አድርጋ ተቀብላኛለች። እናቴ ባትሆንስ የሚለው ነገር በጣም ያሳስበኛል። አሁንም ቢሆን ግን የስሜ ነገር በጣም እየከለከለኝ ነው። ነገርኩሽ እኮ ከዚህ በፊት አውቄ ነው ስምሽን አልወደውም ያልኩሽ እንጂ እኔ ሀብል የሚለውን ስም በጣም ነበር የምወደው። ለምን ሀብል ሆነ? ጥያቄ ነገርኩሽ እኮ ሀብል የሚለውን ስም በጣም ነበር የምወደው። ውጭ ሀገር ለምርመራ ልካዋለች። በእርግጥ እኔ ውጤት እስኪመጣ ድረስ አሁን የነገርኩሽን ነገር ለማንም እንዳትናገሪ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ሀብል ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ወይዘሮ ምነን እና ኩኩሻ አሁን ላይ በጣም ጭንቀት ውስጥ ነው ያሉት ማለት ነው። ወይዘሮ ምነንም ሀብልም በመኪና ገጨቻት አይደል? ካሳከመቻት በኋላ ምንድነው እሷ ቤት ተመላልሳ የምትጠይቃት? ለምንድነው ማትፋታት እያለች ነው በንዴት እየተናገረች ያለችው። እመኝኝ እና ሀብል ወይዘሮ ሀናን ሳይሆን እኛን መቼም የምፋቱን አይመስለኝም ትላታለች ኩኩሻ ማለት ነው። ወይዘሮ ምንን ግን በንዴት ነው። ለነገሩ የዲኤን ምርመራ ውጤት ስላለ ምንም ችግር የለውም ልቻት ማለት ነው። ዲኤን ምርመራ ውጤት እንግዲህ እውነት ነው ብላ ነው እያመነች ያለችው ማለት ነው። ወይዘሮ ሀና እኮ በድጋሜ ዲኤን ምርመራ ማስመርመር ትችላለች። ምክንያቱም የእሷ ሌባ የእሷ ቦርሳ ወስዶ ስለነበረ፣ በሌላ በኩል ደግሞ የእሷ ሴራ እንደሆነ ካወቀች በድጋሜ የሀብልን ሙምና ወስዳ ማስመርመር ትችላለች ማለት ነው። እንግዲህ ኩኩሻም ከተጠራጠረች ሌላ ዲኤን ማስመርመር ትችላለች አለቻት። እያስፈራራሽኝ ነው፣ ሌላ የምፈጠረውን እውነት እየነገርኩሽ ነው ትላታለች። ወይዘሮ ምንን የባሰ ደነገጠች ማለት ነው። አልተውሽም ኩኩሻ፣ ይሄን ህይወትማ ብቻሽን አትበያትም እያለችን ያለችው። ምክንያቱም ኩኩሻ ንብረቱን ትወስዳለች ብላ ነው፣ ምቀኝነት ማለት ነው። እኔም ካልበላው ከአንቺ ጋር እያለችን ያለችው። ወይዘሮ ሀና ስለነቃችባት ከዛ ቤት እንድትወጣ እያደረገችን ያለችው ማለት ነው። በሌላ በኩል ኩኩሻና ወይዘሮ ምንንና አጸዳ አንድ ክላስ ውስጥ ቁጭ ብሎ ስለ አቶ እስክንድር እያወሩ እያለ ኩኩሻ በጣም ተናዳ ስለነበረ በሩን ብርግድ አድርጋ ትገባባቸዋለች። ከዛ እዚህ ምን ትሰሪያለሽ? ንገሪኝ፣ ከዚህ ምን ትሰራለች ብላ ምንን ላይ ትጮኻለች።
አጸደም እንግዲህ ያልጠበቀችው ነገር ነው የገጠማት። በሰው ቤት ውስጥ እንደዚህ ሲጣሉ ወይዘሮ ሀና ካየች ምን ትለናለች ብሎ እንኳን አያስቡም ማለት ነው። የሰውን ገንዘብ የሰውን ንብረት ለመዝረፍ ነው እንግዲህ ሶስቱም ተወያይቶ የሀናን ገንዘብ ለመብላት ከዛ ካናዳ ለመሄድ ነው እንግዲህ እንደዚህ እየሆኑ ያሉት ማለት ነው። ዞር በይ ከኔ ፊት ብላ ወይዘሮ ምነንን ትገፈትራታለች። ወይዘሮ ምነንም ሀና እንዳሰማ ብላ ኩኩሻ እባክሽን የምታምኚ ልለምንሽ ስትላት ኩኩሻን በጣም ስሜታዊ ሆና ስለነበረ ዛሬ እተለትላታለሁ፣ እውነቴን ነው ዛሬ አልለቃትም ብላ እንዴት አባትሽ ልደፍሪኝ ነው እዚህ ድረስ የመጣሹ በማለት እንግዲህ አጸደን አስጨንቃታለች ማለት ነው። እወጣለሁ ብላ ስትለምናትም እንግዲህ ኩኩሻ ልኳን ካላሳየዋት ከዚህ ቤት አትወጣም እያለች ነበረ። ወይዘሮ ምንን በፈጠረሽ ዛሬ ብቻ ለዛሬ ብቻ እያለች ነው። ኩኩሻ እባክሽንን እኔን ስሚኝ እኔ አስወጣታለሁ በማለት እንግዲህ እየተማጸነቻት ነበረ። አጸዳ ግን ኩኩሻ እንደዚህ አይነት ጸባይ ያላት አልመሰላትም። ልክ እንደ አብል ዝምተኛ መስሏት ነበረ። አሁን ላይ ግን ኩኩሻ እንግዲህ ልኳን አሳይታታለች። ይዘሻት ውጪ ከዚህ ቤት ካልወጣች ዛሬ እተለትላታለሁ። እዚህ እንግዳ ልመጣ ነው፣ ምን ሆነሽ ነው? እባክሽን ተረጋጊ ትላታለች። ሰሚኛለሽ ከዚህ አስወጣታለሁ እያልሽ እየዋሸችሽኝ ከሆነ ሁሉን ነገር ለወይዘሮ ሀና እናገራለሁ እያለቻት ነው ያለችው። ዛኔ ሁላችንም ተጠራርገን ከዚህ ቤት ውልቅ እንላለን አለቻት። ወይዘሮ ምንንም ሁሉ ነገር እንደተነቃ አላወቀችም እና ምስጢሬ ይወጣል ብላ እንግዲህ አጸዳን ከዛ ቤት አስወጥታታለች። እዚህ የሚመጡ እንግዶች እኔንም ሆነ እሷን ማየት አይፈልጉም። ስለዚህ እባክሽን ኩኩሻ ብላ እንደምንም ኩኩሻን ታወጣታለች ማለት ነው። አጸዳ ግን በጣም ደንግጣ ነበረ። ወይኔ አጸዳ የያዘችውን ብላ የተሻል እያለች ነው እንግዲህ ጭራሽ እንድትፈራ እያደረገቻት ያለችው ወይዘሮ ምነን እንግዲህ ወዳ አይደለም እኮ አጸዳን ያስጠጋቻት። አብራ እንግዲህ ሴራ እያሴሩ አንድ ላይ ሆኖ ወይዘሮ ሀናን ሊበዘብዟት ነበረ። አሁን ላይ ሶስቱም አልተስማሙም ማለት ነው። ሰው እንዴት በሰው ነገር እንደዚህ ይሆናል? ትክክለኛ እንኳን ቢሆን ኦኬ ችግር የለውም፣ ግን ልጇ ባልሆነችው ልጇ ናት ብላ በውሸት የሰውን ሕይወት የሰውን ታሪክ የሰውን ሁሉ ነገር ሰርቃ እዛ ላይ ነው ኩኩሻን ያመጣቻት። ኩኩሻ አሁን ላይ በጣም ጭንቀት ውስጥ ነው ያለችው። ምክንያቱም እሷን መዋሸትም ሆነ የሰው ታሪክ መውሰድ አልፈለገችም ማለት ነው። ወይዘሮ ምነን ግን በእሷ ሀሳባ ገንዘቡን ልበዘብዛት ነበረ። ወይዘሮ ሀና አሁን ላይ ሁሉ ነገር አውቃለች ማለት ነው። ምክንያቱም እሷ ናት እንግዲህ ጥርጣሬ ውስጥ እንድትገባ ያደረገቻት። ምክንያቱም በጣም እየተንቀጨቀጨች ነበረ ማለት ነው። ነገሩ ይጋለጣል ብላ ወይዘሮ ሀናም ይህን ካየች በኋላ ነው ዲኤን ምርመራ እንዲደረግ ያደረገችው። አሁንም ደግሞ ያ አልበቃ ብሎ የዲኤን ምርመራ የዲኤን ሙምና እንዲሰረቅ ወይም ደግሞ እንዲቀየር አድርገዋል ማለት ነው። እንግዲህ ወይዘሮ ሀና ምንም ቢሆን ብን አሁን ላይ ሌላ ዲኤን ምርመራ እንዲደረግ ደግሞ አልጠራጠርም። እዝራም እንደዛ እያለ ነው ያለው ማለት ነው። አቶ እስክንድርም ደግሞ ስለ ሀብል መጀመሪያም ቀድማ ለአቶ እስክንድር ስለተናገረች ወይዘሮ ምነን እንደ አጋጣሚ ዲኤን ምርመራው እንኳን ብመጣ ኩኩሻ የወይዘሮ ሀና ሆና ብትገኝ ድጋሚ ምርመራ እንዲደረግ አልጠራጠርም። ምክንያቱም የፀጉር ሙምና እንግዲህ ሌባ እንደወሰደ ሁላችንም ተመልክተናል። አሁን ላይ ወይዘሮ ምነን መጀመሪያ ምላስሽን መሰብሰብ ነበረብሽ። አይተሻል? ወይኔ ዛሬ እኮ ጉድ አድርጋሽ ነበረ ትላታለች። አቶ እስክንድር እና እዝራም ስለ ናርዶስ ጉዳይ ሁሉ ነገር አስተካክለዋል። ናርዶስ በቅርብ ጊዜ ውስጥ ወደ ውጭ ሄዳ እንደምትታከምም እዝራ ለአቶ እስክንድር አስረድቶታል። አቶ እስክንድር በጣም ደስተኛ ነው ማለት ነው።
ምክንያቱም ናርዳ ታግታ እንግዲህ በእሷ ምክንያት አብልን አሳስሯት ነበረ። የናርዳ ወንድም ቢኒ እውነቱን ስለተናገረ አሁን ላይ ናርዳን ለማሳከም ቃል ገብቶ ነበረ። ናርዳ ታክማ ከመጣች በኋላ ጉድፈቻ እንወስዳታለን እያለ ነው ያለው አቶ እስክንድር። እዝራ ግን መጀመሪያ የሕክምና ጉዳይ ይቅደም፣ እሷ ከመጣች በኋላ የጉድፈቻ ነገር ይደርሳል ብሎታል። እንግዲህ እንደ እናትና እንደ አባት መደረግ ያለበትን በሙሉ አድርጋችኋል። ምንም ማድረግ አይቻልም። እዝራና አቤል አሁን ላይ በጣም በሚያስቀና ነገር ነው እንግዲህ ፍቅራቸው በጣም ያስቀናል። ከዚህ በፊት እዝራ አቤልን ምን ሲያደርጋት እንደነበረ ሁላችንም አይተናል። በሰው ወሬ የተነሳ አቤልን ሲያሰቃያት ነበረ። እውነቱን ከተረዳ በኋላ ግን ለአቤል ያለው ስሜትና ፍቅር እውነት በጣም ያስቀናል ማለት ነው። አሁን ላይ አቤል እንግዲህ ከአቶ እስክንድር ጋር በመሆን ሁሉ ነገር እያስተካከለች ነው ያለችው። የእሷ ታሪክም እንደተሰረቀ አውቃለች ማለት ነው። ለጊዜ ጉዳይ ነው እንጂ አቤል እናቷ ትክክለኛ እናቷ ሀና እንደሆነች በቅርብ ጊዜ ውስጥ ትደርስበታለች ማለት ነው። ኩኩሻ አሁን ላይ በጣም ጭንቀት ውስጥ ነው ያለችው። ምክንያቱም በሩን ዘግታ ብቻዋን ቁጭ ብላ ነበረ። ወይዘሮ ምንድን ነው በሩን ዘግተሽ ቁጭ ያልሽው ትላታለች። ምን ፈልገሽ ነው የመጣሽው አለቻትን። እሷም ኩኩሻ አጸደ እኮ ጓሮ ናት ኔር ነው ልልሽ ነው ትላል። መቼም በሰላም ይመልሳችሁ ብዬ አልመረቃችሁም። ኩኩሻ እባክሽን አሽሙሩን አቁመሽ በስርዓት ብታናግሪኝ ነው ምሻለው ትላታለች። እና እዝራም እዚህ እየመጡ ስለሆነ እባክሽን እኔ ምልሽን ስሚ ትላታለች። ወይዘሮ ምንን አሁን ላይ እና እዝራ እንዳያውቁባት ብላ ነው ማለት ነው። እንግዲህ ካወቁ ማወቁ ነው አለች አቤል ሳትሆን ኩኩሻ። ነገሮቹ ከታወቁ ምን ማድረግ እንችላለን ትላት። ወይዘሮ ምንንም ትበሳጫለች ብለሽ ነው አይደል እንደዚህ የምትይ? ይልቅ ያችን እርኩስ ከዚህ ቤት አስወጪልኝ። እሷ እዚህ ቤት ካለች ነው ነገሩ ሁሉ የምበላሸው አለቻት። ኩኩሻ እባክሽን ለእሷ አታስቢ፣ ሁለተኛ እዚህ ቤት ድርሻ አትልም። ይልቅ አንቺ ተነሺና ልብሱን ለብሰሽ ዘጋጂ የኔ ቆንጆ። ደግሞ ይህን ሁሉ ነገር በደንብ እንድትወጪ እርግጠኛ ነኝ። በስተመጨረሻ እናቷን የወሰድኩባት ሴት ጋር ሊገናኝ ነው እያለች ነው ያለችው። ከአቤል ጋር ከተገናኘሁኝ ምን አይነት መልስ ነው የምሰጣት? እንዴት ነው ፊቷ እምቆመው? እያለች ነው አሁን ላይ በር ዘግታ ብቻዋን ስታወራ ወይዘሮ ምንን ሄዳ እየመከረቻት ትገኛለች ማለት ነው። ፈጣሪ ወይ እርዳኝ እንዳልል የምሰራ ነገር አጽያት ነው። ወይኔ ማለቃ የሌለውን ውሸቴን እንዴት አባቴ አርጌ ነው የምሸፍነው እያለች ነው አሁን ላይ ኩኩሻ እያሰበች ያለችው ማለት ነው። መጀመሪያውኑ አለመጀመር ነበረ። ከጀመረች በኋላ መውጫ መግባት አሁን ላይ እየተጨናነቀች ነው ያለችው። ሁለት ነገር ነው እያጣች ያለችው። አንደኛ እውነትን ፈጣሪዋን እና ጓደኛ አቤል ጋር ጓደኛ ነበረች፣ ጓደኝነቷን ታጣታለች ማለት ነው። እሷን ብቻ አይደለም ሁሉንም ሰው ነው የምታጣ ኩኩሻ አሁን ላይ። አሁኑ የምፈጠረውን ሳስብ ስጋት ውስጥ ገባሁኝ ለአጸዳ ጋር ታወራለች ማለት ነው። አጸዳ ደግሞ እያበረታታቻት ነው ያለችው። አይዞሽ ምንነት ትጨነቂ፣ ልቅ ይሄንን ወይን ጠጪ፣ ከዛ በኋላ ስጋትሽ በሙሉ ይለቅሻል ትላታለች። አትቀልጂ እባክሽን አጸዳ፣ ይህን እኮ አቤል ከሀና ጋር የሆነ እቅዳችን አበላሽታ ይሆናል ብላ እንግዲህ አሁን በጣም እየተጨናነቀች እያለ ምንም አይፈጠርም እባክሽን ጠጪ እያለች እያጠጣቻት ትገኛለች ማለት ነው። መጥፎ ሰው ጋር ስትውሉ መጥፎ ነው የምትሆኑት። አቤል በጣም መልካም ሴት ናት፣ ግን ጥላቻ በቅናት የተነሳ ነው አቤል ላይ የተነሳችው። አቤል ግን እውነት ስላላት አሸነፈች ማለት ነው። ሜርሲንም አታላ እንግዲህ ሜርሲ ምን ስትሰራ እንደነበረ ሁላችንም አይተናል። የሰው ሕይወት እስከምታጠፋ ድረስ ነው የደረሰችው። አሁን ላይ በጣም ተጸጽታ አባቷንም
ይቅርታ ጠይቃ አሁን ላይ ከአባቷ ጋር በሰላም እየኖረች ነው ያለችው። ይቺ አጸደይ ተብዬዋ ግን መቼም አትቀየርም ማለት ነው። የባስ ብላ አሁን ወይዘሮ ምነን ጋር ጓደኛሞች ሆና ሌላ ሴራ እያሴረች ነው ያለችው። እሷ ታቅዳለች፣ ግን መቼም አይሳካላትም ማለት ነው። ውሸት መቼም ቢሆን እውነትን አይቀድምም። ለጊዜ ልጠቀሙበት ይችላሉ፣ ነገር ግን መጋለጣቸው አይቀርም ማለት ነው። አሁን ደግሞ ለመጋለጥ ጫፍ ላይ ደርሰዋል። ወይዘሮ ሀና ሁሉ ነገር አውቃለች። በዛ ላይ ደግሞ እዝራ ጎበዝ ስለሆነ እንግዲህ ያጋለጣቸዋል ማለት ነው። ከዚህ በፊት አብል ውሸታም ነሽ እያለ አብልን ስበድላት ነበረ። አሁን ላይ እውነቱ ላይ ደርሰዋል ማለት ነው። እውነቱ ላይ ከደረሰ በኋላ ነው እንግዲህ አብልን እንደዛ አሁን ተዋደው አብሮ ያሉት። ነገ እውነቱ ሲወጣው የት እንደምገባ አላቅም ጸዳ አለቻት። እንግዲህ ከሰከሩም በኋላ ማደራ ቤት ስለሌለን ለምን አሁን እስር ቤት ሄደን እሰሩን አንልም እያለቻት ነው ያለችው። በጣም ሰክራለች። ወይዘሮ ምንንም እኔ ተጨነቄ ያለው አንቺ ትቀልጃለሽ አይደል? ወይ ምንድን ነው የምታስቢ? እንደዚህ የሰከርሽው እራስሽን ለመርሳት ነው ወይስ ምን ዋጋ አለው? ዛሬ በመጠጥ በራሳ ነገ ያስታውሳለሁ እያለች ነው ያለችው። እንግዲህ ሰክራ እንኳን ክፋት ነው የምታወራ ማለት ነው። እቺ አጸደ ተብዬዋ እንግዲህ እነሱም ሰክሮ የሆነ ክላስ ውስጥ ነው የራሳቸውን ያገኙት። ማን እዛ እንደወሰዳቸውም አያውቁም ማለት ነው። በጣም ሰክሮ ስለነበረ አይ መጨረሻዬን አሳምርልኝ ማለት አሁን ነው። ያ የመሰለ ህይወት ትቶ አሁን ላይ ጎዳና ለጎዳና መንደር ለመንደር እየተንከራተቱ ይገኛሉ ማለት ነው። ይህም የሆነ ምክንያት የነሱ እጅ የነሱ ክፋት ነው ለዚህ የዳረጋቸው።